ከኢራኗ ጥንታዊት ከተማ ከአስፋሃን ግዛት አንድ ለምድራችን ስጋት የሆነ ሴራን የሚያበስር ሁነት ዝግጅት እያደረገ ይገኛል። በዚያ በምስራቁ ዓለም እጅግ ጥንታዊ የሚባሉ የአይሁድ ማህበረሰቦች በሚገኙበትና እስከ ዛሬም ድረስ አልየሁድያ ተብሎ በሚጠራው ሰፈር ውስጥ ከ1400 ዓመታት በፊት ረሱል ሰለላሁ ዐለይሂ ወሰለም የተናገሩለት አስፈሪ ምስጢር ምድርን እያናወጠ ይገኛል። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ደጃልን ከአስፋሃን አይሁዶች መካከል 70,000 ሰዎች ይከተሉታል። ሁሉም ጠያሊሳ አልያም ጥምጣም የለበሱ ናቸው። ሰደቀላሁል ዐዚም። ረሱል ሰለላሁ ዐለይሂ ወሰለም የገለጹት ይህ ሰራዊት ልክ ለዘመናት በጥንቃቄ የተዘጋጀ ጦር ይመስላል። ታዲያ ዛሬ የአይሁዶች መንደር ተብላ በምትታወቀው በዚች አስፋሃን ምድር የደጃል መውጣት የመጀመሪያው ትዕይንት ይሆን? ምናልባት በምናባችን ውስን ጥያቄዎች ሊመላለሱ ይችላሉ። አሁን የነቢይ ሰለላሁ ዐለይሂ ወሰለም ትንቢት እውን ሊሆንበት በሚችልበት ዘመን ላይ ነን። ዛሬ በኢራንና በጽዮናዊው መንግሥት መካከል ያለው ፍጥጫ የመጨረሻው ዘመን መጀመሪያ አንዱ ምዕራፍ ይሆን? ለቂያማ ዕለት እውን ተቃርበናልን? ለታላቁ የእርስ በርስ ፍልሚያ አልያም መልሐመቱል ኩብራ የሚደረገው የሰዓት ቆጠራ እውን ተጀምሮ ይሆን? ከዚች በኢራን ከምትገኘው የደጃል መንደር የቂያማ ምልክት የመጀመሪያው ምዕራፍ ይጻፍ ይሆን? ክብራን አድማጮች፣ በዚህ ልዩ ዘጋቢ መሰናዷችን በአስፋሃን የሚገኘውን የደጃል መንደርና ነቢይ ሰለላሁ ዐለይሂ ወሰለም በሐዲታቸው የጠቀሷቸውን 70,000 አይሁዶች ጉዳይ በጥንቃቄ እንዳስሳለን። ያለፈውን ከአሁኑ ትንቢቱን ደግሞ ከእውነታው ጋር እያመሳከርን ቆይታችንን የምናደርግ ይሆናል። እስቲ ከመጀመሪያው እንጀምር። ኢማም አሕመድ በሙስነዳቸው በይሐቂና ጠበራኒ እንደዘገቡትና የሐዲት ሊቃውንት ትክክለኛነቱን እንዳረጋገጡት ነቢይ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ከአስፋሃን አይሁዶች መካከል 70,000 ሰዎች ጠያሊሳ የለበሱ ሆነው ደጃልን ይከተሉታል። ይህ ሐዲት በጊዜው በቦታውና በዝርዝር ኩነቶቹ እጅግ አስገራሚ ነው። ነቢይ ሰለላሁ ዐለይሂ ወሰለም ይህ ድንቅ ጦር የሚነሳበትን ከተማ በውል ለይተው ነግረውናል። እሷም ዛሬ ከኢራን ታላላቅ ከተሞች አንዷ የሆነችው አስፋሃን ናት። ተከታዮቹ አይሁዶች መሆናቸውን፣ ቁጥራቸውም 70,000 መሆኑን፣ አልፎ ተርፎም አለባበሳቸውን ጠያሊሳ መሆኑን በዝርዝር አስቀምጠውታል። ጠያሊሳ ማለት የጠይለሳን ብዙ ቁጥር ሲሆን ትርጉሙም የአይሁድ የሃይማኖት አባቶችና ፋርሳውያን የሚለብሱት ልዩ ጥምጣም ወይም ካባ ማለት ነው። ይህም የነሱ መለያና ልዩ ልብስ ነው። ይህ ሐዲት አስፋሃንን ከደጃል ጋር የሚያገናኝ ዋነኛ መረጃ ሲሆን በከተማዋ የሚኖሩት 70,000 አይሁዶችም ደጃል ሲወጣ መጀመሪያ ከሚከተሉት ዋነኛ ሰራዊቶቹ መካከል እንደሚሆኑ ይጠቁመናል። ስለሆነም የደጃል መንደር የሚባለው ቦታ የሱ መገኛ የትውልድ ስፍራ ሳይሆን በመጨረሻው ዘመን ከእርሱ ጋር አብረው የሚወጡት የቅርብ ተከታዮቹ የሚሰባሰቡባት ማዕከል ነው። ለመሆኑ እነዚህ ሰዎች እነማን ናቸው? የሚኖሩትስ የት ነው? በትንቢታዊ ዘገባው ላይ እንደተጠቀሰው ዛሬ በዚች ከተማ ውስጥ በገሃድ የሚታይ የአይሁድ ማህበረሰብ ይኖር ይሆን? መልሱ ባጭሩ አዎን አለ ነው። ከጥንት ጀምሮ በኢራን በተለይም በአስፋሃን ወይንም በአስባሃን ከተማ በርካታ ቁጥር ያላቸው አይሁዶች ይኖሩ ነበር። ታሪካዊ ሰነዶች እንደሚጠቁሙት በዚያ አካባቢ አይሁድ መኖር የጀመረው ከኢሳ ዐለይሂ ሰላም ልደት በፊት በ6ኛው ክፍለ ዘመን ነው። ይህም የሆነው የፋርስ ንጉሥ ቂሮስ አይሁዶች ከባቢሎን ምርኮ ተመልሰው ወደ ኢየሩሳሌም እንዲገቡ በፈቀደላቸው ወቅት ሲሆን ብዙዎቹ ግን በዚያው በፋርስ ምድር በአስፋሃንና በሌሎች ከተሞች መቅረትንና መኖርን መረጡ። ጊዜያት እያለፉ ሲሄዱም መሐለተል የሁድያ አልያም የአይሁድ ሰፈር በመባል የሚታወቁ ሰፈሮች ተመሰረቱ።
እንዲያውም እስከ ዛሬ ድረስ በከተማዋ ውስጥ በዚህ ስም የሚጠራ አካባቢ ይገኛል። አንዳንድ ዑለማዎች እንደሚሉት ይህ ሰፈር ነቢይ ሰለላሁ ዐለይሂ ወሰለም በሐዲታቸው የጠቀሱት ቦታ ሲሆን ዛሬም በምህፃረ ቃል የደጃል መንደር ተብሎ ይጠራል። እስከ ዛሬ ድረስ ምንም እንኳ የሃይማኖትና የመዝሃብ ውጥረቶች ቢኖሩም በአስፋሃን ውስጥ የሚታይና ቁጥሩ ቀላል የማይባል የአይሁድ ማህበረሰብ ይገኛል። የቀድሞ የኢራን የባህል ሚኒስተር በአንድ ወቅት እንደገለጹት ኢራን በእስልምናው ዓለም ውስጥ ትልቁን የአይሁድ ማህበረሰብ የምታስተናግድ ሀገር ነች። ከነዚህም ውስጥ ከግማሽ በላይ የሚሆኑት በዋና ከተማዋ ቴህራን ሲኖሩ፣ ሁለተኛዋ ትልቅ የአይሁድ መኖሪያ ከተማ ግን አስፋሃን ነች። የሁዳን ወይም የአይሁዶች መንደር ተብሎ የሚጠራው ሰፈር ዛሬም ድረስ በነበረበት ያለ ሲሆን የአይሁድ እምነት ሥርዓቶችም በግልጽ ይከናወኑበታል። በዚያች ከተማ ውስጥ በኢራን መንግሥት ዕውቅና የተሰጣቸው ምኵራቦችና የአይሁድ ትምህርት ቤቶችም ይገኛሉ። ምናልባትም ይህ ጥያቄ በምናባችን ውል ሊል ይችላል። ለመሆኑ እነዚህ ሰዎች ደጃልን ለምን ይከተሉታል? ለዚህ ጥያቄ ምላሽ ለማግኘት በተበረዘው የአይሁድ እምነት ውስጥ ወደሚገኘው የሚጠበቀው መድኃኒት አልያም መሲሕ ጽንሰ ሐሳብ መመለስ ይኖርብናል። በአይሁድ እምነት ማሺያህ ወይንም መሲሕ የሚባለው አካል እንዲመጣ በከፍተኛ ጉጉት ይጠባበቃሉ። እንደነሱ እሳቤ ይህ አካል አይሁዶችን ከጭቆና ነፃ የሚያወጣ፣ ክብራቸውንና ግዛታቸውን የሚመልስ እንዲሁም ታላቅ መንግሥትን የሚያቆም ወታደራዊና ፖለቲካዊ መሪ ነው። ይህ ግን የራሳቸው ቅዠት እንጂ የመጽሐፋቸው ውጤት አይደለም። በርካታ ዑለማዎች እንደሚሉት በእስልምናው ዓለም መሲሑ ደጃል ተብሎ የሚታወቀው አካል ለአይሁዳውያኑ ግን ለዘመናት ሲጠብቁት የኖሩት ያ መድኃኒት ሆኖ ይቀርብላቸዋል። ስለሆነም ነቢይ ሰለላሁ ዐለይሂ ወሰለም እንደገለጹልን አይሁዶች እርሱን መከተላቸው፣ በእርሱ ማመናቸውና ከሰንደቅ ዓላማው ስር ሆነው መዋጋታቸው ግልጽ የሆነ ሐቅ ነው። ነገር ግን እዚህ ጋር ታሪኩ ይበልጥ ውስብስብ ይሆናል። ይህ ትንቢት ዛሬ በዐይናችን ከምናየው ተጨባጭ ሁኔታ ጋር እንዴት ሊጣጣም ይችላል? ኢራን ሌት ተቀን ለጽዮናዊ መንግሥት ሞት እያለች ትጮኻለች። እስራኤልንም ከምድረ ገጽ ለማጥፋት ትዝታለች። ታዲያ ይህ ፍጥጫ እውነተኛ ነው ወይስ በስተጀርባ ያልተገለጠ ምስጢራዊ ጥምረት አለ? ወይንስ ትንቢቱ የሚያወራው ስለ አሁኑ ፖለቲካዊ ሁኔታ ሳይሆን በአኺሩ ዘማን ስለሚከሰቱ ታላላቅ ለውጦች ነው? እነዚህ ሁሉ አሳሳቢ ጥያቄዎች መልስ ይሻሉ። በተለይም ራሷን የጽዮናዊው ጠላት አድርጋ በምትገልጸው ኢስላማዊት ሪፐብሊክ ውስጥ የአስፋሃን አይሁዶች ሰፊ የሃይማኖት መብት ተሰጥቷቸው መኖራቸውን ስናስተውል ጥያቄው ይበልጥ ይበረታል። ዛሬ በመካከለኛው ምስራቅ የምናየው እልህ አስጨራሽ ፍጥጫ፣ በተለይም በኢራንና በእስራኤል መካከል ያለው ግጭት፣ እንዲሁም በኢራቅ፣ በሶሪያ፣ በየመንና በሊባኖስ የሚታዩት ውጥንቅጦች ሁሉም በአኺሩ ዘማን ትንቢታዊ መረጃዎች ውስጥ የሚካተቱ ናቸው። ረሱልም ሰለላሁ ዐለይሂ ወሰለም በሰሒሕ ሐዲታቸው እንዲህ ብለዋል። ሕዝቦቼ ሆይ የፋርስና የሮም ሀብት ክምችቶች በቁጥጥራችሁ ስር በዋሉ ጊዜ ምን አይነት ሕዝቦች ትሆናላችሁ? ይህን ጊዜ ሰሓባው ዓብዱራሕማን ኢብኑ ዐውፍ አላህ እንደ ሻው እንሆናለን ሲሉ መለሱ። ረሱልም ሰለላሁ ዐለይሂ ወሰለም ወይስ ከዚያ ውጪ ትፎካከራላችሁ፣ ከዚያም ትቀናናላችሁ፣ ከዚያም ትቃረናላችሁ፣ ከዚያም ትጠላላላችሁ፣ ከዚያም ወደ ተሰደዱ ከተሞች ዘንድ ትሄዱና አንዳችሁ የአንዳችሁን አንገት ትመታታላችሁ፣ እርስ በርስም ትበላላላችሁ ብለው መለሱለት። በሌላ በኩል ቡኻሪ እንደዘገቡት ኢብኑ ዑመር እንዲህ ይላሉ። ነቢይ ሰለላሁ ዐለይሂ ወሰለም ኹጥባ ለማድረግ ቆሙና ወደ ዓኢሻ ረዲየላሁ ዐንሃ መኖሪያ አቅጣጫ ወደ ምስራቅ በእጃቸው እየጠቆሙ ፊትናው ያለው እዚህ ነው በማለት የሸይጣን ቀንድ ከሚበቅልበት አቅጣጫ መሆኑን 3 ጊዜ ተናገሩ። በሌላ ዘገባ ደግሞ ፊትናው የሚመጣው ከዚህ ነው ብለው ወደ ምስራቅ ካመላከቱ በኋላ አንዳችሁ የአንዳችሁን አንገት የምትመቱበት፣ እርስ በርስ የምትገዳደሉበት ጊዜ ይመጣል በማለት አስጠንቅቀዋል። ዛሬ በመካከለኛው ምስራቅ የምናያቸው ሀገራት በሙሉ በእሳት እየተለበለቡ ነው። ኢራቅ በዘርና በመዝሃብ ልዩነት ፊትናና በባዕዳን ጣልቃ ገብነት እየታመሰች ነው።
በሶሪያ ምድር ደም አፋሳሽ ጦርነትና የዓለም ሀያላን ፍጥጫ ሰፍኗል። ኢራንና እስራኤል ወደማያልቅ ጦርነት አፋፍ ላይ ደርሰዋል። በባሕረ ሰላጤውና በየመንም ውጥረቱና ልዩነቱ እየተባባሰ ይገኛል። ምናልባት ደጃል እስካሁን በይፋ አልወጣ ይሆናል። ነገር ግን ምድር ለዚያ ታላቅ ፈተና እየተዘጋጀች ትመስላለች። አንዳንዶች እንደሚሉት የደጃል ተከታዮች ዝግጅታቸውን እየጨረሱ ነው። ሰራዊቱም ከመጋረጃው በስተጀርባ በዝምታ እየተሰለፈ ይገኛል። ዛሬ በኢራንና በእስራኤል መካከል የምናየው ማንኛውም ኩነት ወደፊት ለሚመጣው ከዚያ በላይ ለሆነ ታላቅ ክስተት መንገድ ጠራጊ እንጂ ሌላ ላይሆን ይችላል። ምናልባትም በስፋት የሚነገርለትና በቂያማ መቃረቢያ ላይ የሚደረገው ታላቁ ጦርነት አልያም አልመልሐመቱል ኩብራ ደርሶ ይሆን? እርግጥ ነው አሁን የምንለውም ሆነ ወደፊት የሚከሰተው ማንኛውም ነገር በአላህ ዕውቀትና ውሳኔ ብቻ የሚፈጸም ነው። ይህንን ፍጥጫ ከዚህ ቀደም ከነበሩት ቀጠናዊ ግጭቶች ልዩ የሚያደርገው አንድ መሰረታዊ ጉዳይ አለ። አንዳንዱ ወገን ራሱን ለመለኮታዊ ተልእኮ የታጫሁ አድርጎ መቁጠሩ ነው። እስራኤላውያኑ የሚንቀሳቀሱት ለታላቅ መሪያቸው መሲሑ ደጃል መምጫ መንገድን ለመጥረግ እንደሆነ ያምናሉ። ከቂያማ በፊት ይከሰታል ተብሎ የሚጠበቀው ጦርነት ከተቀሰቀሰ ይህ ሁኔታ የሚቀጥለውን ጦርነት የእምነት ጦርነቶች መነሻ ያደርገዋል። ይህ ጦርነት ከነዚህ ሦስት ውጤቶች ወደ አንዱ ሊያመራ ይችላል። አንደኛ፣ የአንደኛው ወገን ድንገተኛ መፈራረስ። ይህም በመካከለኛው ምስራቅ አጠቃላይ ለውጥ እንዲመጣ በር ይከፍታል። ሁለተኛ፣ መጠነ ሰፊ የሆነ የኒውክለር ወይም የተለመደ ጦርነት። ይህም የዓለምን ሀያላን መንግስታት ወደ ጦርነቱ ውስጥ የሚጎትት ታላቅ ጥፋት ሊሆን ይችላል። ሶስተኛ፣ የመጨረሻው ዘመን ትንቢቶች እውን መሆን። ይህም ስለ ታላቁ ጦርነት አልያም መልሐመቱል ኩብራ ከሮማውያን በስተጀርባ ስላለው ጠላትና ስለ ቤተል መቅዲስ ወረራ የተነገሩት ትንቢቶች ፍጻሜያቸውን የሚያገኙበት ነው። በሐዲስ ውስጥ በመጨረሻው ዘመን ስለሚከሰተው እጅግ አስቸጋሪ ወቅት የሚገልጹ በርካታ ሐዲሶች ተዘግበዋል። እነዚህ ትንቢቶች ሁኔታው በድንገት ተገልብጦ ታላቅ ፍልሚያ ከመከሰቱ በፊት በሙስሊሞችና በሮማውያን መካከል የሚኖረውን አስገራሚ ጥምረት ይገልጻሉ። ከነዚህ ሐዲሶች መካከል ዋነኛውና የመሰናዶአችን ትኩረት የሚባለው የዚ መኽመር ሐዲስ ነው። ዚ መኽመር እንደዘገበው ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ከሮማውያን ጋር አስተማማኝ የሆነ የሰላም ስምምነት ታደርጋላችሁ። ከዚያም እናንተና እነሱ ከጀርባችሁ ያለን የጋራ ጠላት ትዋጋላችሁ፣ ድልም ታደርጋላችሁ፣ ትማርካላችሁ፣ ሰላምም ታገኛላችሁ። ከዚያም ትመለሱና መርጅ ዚ ተሉል በሚባለው ስፍራ ትሰፍራላችሁ። በዚያም አንድ የክርስትና እምነት ተከታይ መስቀሉን ወደ ላይ ከፍ አድርጎ መስቀሉ አሸነፈ ይላል። በዚህ ጊዜ አንዱ ሙስሊም በቁጣ ተነስቶ መስቀሉን ይሰብረዋል። ያን የሮማውያን ቃል ኪዳናቸውን ያፈርሳሉ። ከዚያም ለታላቁ ጦርነት አልያም ለመልሐመቱል ኩብራ ይሰባሰባሉ። ይህ ሐዲስ በመጨረሻው ዘመን የሚከሰተውን የፊትናና የጦርነትን ሁነት የሚያትት ዋነኛ መሠረት ሲሆን ሦስት ተከታታይ ሁነቶችን በአንድ ላይ ይይዛል። አንደኛ፣ ከሮማውያን ጋር የሚደረግ አስተማማኝ የሰላም ስምምነት። ሁለተኛ፣ በጋራ ጠላት ላይ የሚደረግ የጋራ ዘመቻ። ሦስተኛ፣ የሮማውያን ክህደት አልያም ቃል ማፍረስና የታላቅ ጦርነት መጀመር። እዚህ ጋር ነው እንግዲህ እነዚህን ትንቢታዊ ምልክቶች ከዛሬው ተጨባጭ ሁኔታ ጋር የማገናኘቱ ጥናት ሀ ብሎ የሚጀምረው። ታዲያ በዘመናችን ሮማውያን ተብለው የሚጠቀሱት እነማን ናቸው? አንዳንድ ዑለማዎች እንደሚሉት ሮም በትንቢታዊ አገላለጽ ጥንታውያኑ ሮማውያንን ብቻ ሳይሆን ከነቢይ ሰለላሁ ዐለይሂ ወሰለም መላክ በኋላ ያሉትን ታላላቅ የምዕራባውያንና የክርስትና መንግስታትን ጭምር የሚያመላክት ነው። የዘመናችን ዑለማዎች ደግሞ ሮም የሚለውን ቃል ሲተረጉሙ የአውሮፓ ክርስቲያን ሕዝቦችን ወይም ምዕራባዊውን የፖለቲካና የባህል ጎራ የሚያመላክት እንደሆነ ይገልጻሉ። በዚህም አሜሪካና አውሮፓን በግንባር ቀደምትነት ይጠቅሳሉ። በመሆኑም
በዘመናዊ የቋንቋ ዑለማዎች ዘንድ ሮም ተብሎ የሚታሰበው በአሜሪካ የሚመራውና የአውሮፓ ሀያላትን ያቀፈው የምዕራባውያን ጥምረት ነው። አሁን ያለው የዓለም ፖለቲካ እውነታም ይህንን ምልከታ የሚያጠናክር ይመስላል። ምክንያቱም ምዕራባውያኑ ከበርካታ የእስልምና አገራት ጋር በጋራ ጠላቶቻቸው ላይ ለጊዜው ቢሆንም አብረው ሲዘምቱና የቅርብ አጋር ሲሆኑ በግልጽ ይታያሉ። ሆኖም ግን ከበስተጀርባቸው ያለው ጠላት ማን ነው የሚለው ጥያቄ የበርካታ ዑለማዎችና ተመራማሪዎች አሳሳቢ አጀንዳ ሆኖ ቆይቷል። ሙስሊሞችና ሮማውያን በጋራ የሚዋጉት ይህ ምስጢራዊ ጠላትስ ከየት ነው የሚመጣው? ባህሪውስ ምንድን ነው? ብዙዎች ይህ ጠላት ኢራን ነች የሚል እምነት አላቸው። ኢራን ከምስራቅ አቅጣጫ የምትነሳና የአረቦችንና የምዕራባውያንን ጥምረት የምትቃወም ኃይል ተደርጋ ትወሰዳለች። ዛሬ ላይ የኢራን አጋሮች የሆኑት እንደ አልሐሽድ ሻዕቢ፣ ሒዝቡላህ፣ ሑቲዎችና መሰሎቻቸው ለዚህ ጥምረት ዋነኛ የርዕዮተ ዓለምና የወታደራዊ ጠላቶች ሆነዋል። ሞት ለአሜሪካ፣ ሞት ለእስራኤል የሚሉ መፈክሮችን የሚያስተጋቡት እነዚህ ኃይላት የአረብ አገራትን ናሲብያ አልያም የአህሉል በይት ጠላቶች እንደሆኑ አድርገው ይፈርጃሉ። በሶሪያ፣ በየመን፣ በሊባኖስና በኢራቅም እነሱን የሚቃወሙ ኃይላትን በግልጽ እየተዋጉ ይገኛሉ። ስለዚህም በአንዳንዶች እሳቤ ከበስተጀርባው ያለ ጠላት የሚለው ትንቢት ከምስራቅ የሚመጣን ጠንካራ የርዕዮተ ዓለም ኃይል ሊመክት ይችላል ተብሎ ይታመናል። ስለዚህም በአንዳንዶች እሳቤ ከበስተጀርባው ያለ ጠላት የሚለው ትንቢት ከምስራቅ የሚመጣን ጠንካራ የርዕዮተ ዓለም ኃይል ሊያመላክት ይችላል ተብሎ ይታመናል። በሌላ በኩል ደግሞ ዓለም አቀፍ ደህንነትን የምትፈታተንና ዓለምን ወደ ሃይማኖታዊ ጦርነት የምትጎትት በመሆኗ እስራኤል ሙስሊሞችና ሮማውያን በጋራ የሚዋጓት ጠላት ልትሆን ትችላለች የሚሉ ወገኖችም አሉ። የእስራኤል በሕግ የተገደበ ያልሆነ ወታደራዊ እርምጃና ከፍልስጤማውያን እንዲሁም ከኢራን ጋር ያላት የማያቋርጥ ግጭት ዓለምን ወደ እርምጃ ሊገፋፋው ይችላል የሚል መከራከሪያም ያቀርባሉ። ይሁን እንጂ ይህ አመለካከት ትልቅ ተቃርኖ ይገጥመዋል። አሁን ባለው ሁኔታ ምዕራባውያኑ የእስራኤል ዋነኛ ደጋፊዎች ናቸው። ታዲያ እንዴት ሙስሊሞችና ምዕራባውያኑ በጋራ በእስራኤል ላይ ሊቆሙ ይችላሉ? ለዚህም ምላሽ ሲሰጥ ሰላሙ ለተወሰነ ጊዜ ብቻ የሚቆይና በኋላ ላይ የሚቀለበስ ሊሆን ይችላል የሚል መላምት ይቀርባል። ታዲያ በዚህ ትዕይንት ውስጥ የኢራንና የእስራኤል ሚና የት ጋር ነው? ነቢያዊውን ሐዲስ አሁን ካለው ነባራዊ ሁኔታ ጋር ስናቆራኘው የሚከተለውን እንገነዘባለን። የምዕራባውያንና የእስልምና አገራት ጥምረት ዛሬ ላይ በመጀመሪያው መልክ መታየት ጀምሯል። ይኸውም የተለያዩ የሰላም ስምምነቶች፣ የደህንነት ጥምረቶችና ከምዕራባውያኑ ጋር የሚደረጉ ወታደራዊ ቅንጅቶች ናቸው። ከጀርባቸው ያለው ጠላት የተባሉት ደግሞ በግልጽ የርዕዮተ ዓለም ጦርነት ያወጁት የአረቡን ዓለም መንግስታትን መውደቅ የሚመኙትና የምዕራባውያንን የበላይነት ለማክተም የሚሰሩት ኢራን ውስጥ የሚገኙት አይሁዳውያንና አጋሮቻቸው ሊሆኑ ይችላሉ። ይህ እይታ እውነት ከሆነ ኢራን በውስጧ ባሉት የአስፊሃን አይሁዶች አማካይነት በአኺሩ ዘመን በሙስሊሞችና በሮማውያን መካከል ለሚፈጠረው የመጀመሪያው ታላቅ ወታደራዊ ጥምረት እንደ ዋነኛ መንስኤ ልትሆን ትችላለች ማለት ነው ተብሎ ይታሰባል። በሐዲሱ መሰረት ይህ አሁን የምናየው በአረቡ ዓለምና በምዕራባውያኑ መካከል ያለው የይስሙላ ስምምነት ዘላቂ አይኖረውም። ነቢያዊው ትንቢት እንደሚያመለክተው የኋላ ኋላ ሮማውያን ክህደት ይፈጽማሉ። ከሮማውያን አንዱ መስቀልን ከፍ አድርጎ መስቀል አሸንፎ ብሎ ሲጮህ በጌታው ተውሂድና በጽኑ የጸና አንድ ሙስሊም በቁጣ ተነሳስቶ መስቀሉን ይሰብረዋል። ያኔ ታላቁ ፍልሚያ አልያም አልመልሐመቱል ኩብራ ይለኮሳል። እዚህ ጋር ነው እንግዲህ በታሪክ ታይቶ የማይታወቅ አስከፊ ጦርነት የሚጀምረው። በዚህ ጦርነት ላይ የሙስሊሙ ሰራዊት በሶስት ይከፈላል።
አንድ ሶስተኛው ከጦርነቱ ይሸሻል። እነዚህ አላህ ለዘላለም ተውበታቸውን የማይቀበላቸውና የማይራራላቸው ናቸው። ሌላኛው አንድ ሶስተኛው ደግሞ በምድር ላይ ካሉ ሹሃዳዎች ሁሉ በላጭ የሆኑ ሹሃዳኡን ኩረማ ሆነው ያልፋሉ። የቀረው አንድ ሶስተኛው ግን በአላህ እርዳታ ድልን ይቀዳጃል። ቆስጠንጢንያንም በኢስላም አስተዳደር ለመምራት በድል ይከፍታታል። ደጃል የሚመጣው ልክ ይህ ድል እንደተበሰረ ወዲያውኑ ነው። የነቢ ሰለላሁ ዐለይሂ ወሰለም ሐዲሶችን ከዛሬው ነባራዊ ሁኔታ ጋር አቀራርበን ስንመረምር የምንገኘው በትንንሾቹ የቂያማ ምልክቶች ማብቂያና ወደ ታላላቆቹ ምልክቶች በከፍተኛ ፍጥነት እየተረማመድን ባለንበት ወቅት ላይ እንደሆነ እንረዳለን። ይህ አረዳዳችን ትክክል ከሆነ ዓለማችን አሁን የምትገኘው እጅግ አስፈሪ በሆነ የሽግግር ወቅት ላይ ነው። የመከራና ሁከት፣ ጦርነቶች፣ ሴራዎች፣ የሥነ ምግባር ውድቀት፣ የገንዘብና የመንፈስ ቀውሶች፣ እነዚህ ሁሉ ለኢማም አልመህዲ መውጣት፣ ለታላቁ ጦርነት መጀመር፣ ለደጃል መከሰትና በመጨረሻም ለዒሳ ዓለይሂ ሰላም መውረድ መንገድ ጠራጊ የዝግጅት ምዕራፎች ሊሆኑ ይችላሉ። ከነዚህም በኋላ ቂያማ ትቆማለች። ይህ ሁሉ ሂደት በአንድ ጀንበር ወይም በቅጽበት የሚከናወን እንዳልሆነ ግልጽ ነው። አላህ ዘንድ የጊዜው ርዝመት ቢታወቅም በአንድ ምልክትና በሌላኛው መካከል ረጅም ዘመናት ሊነግዱ ይችላሉ። ታዲያ ደጃል ከአስባሃን አይሁዶች ጋር ያለው ቁርኝት ምንድን ነው? አይሁዳውያኑስ ከሱ ዘንድ መሰብሰባቸው ተጀምሯል? የደጃል መምጫውስ እውን ተቃርቧልን? በሐዲሱ እንደተገለጠው ደጃል ከአስባሃን አይሁዶች መካከል ይወጣል። 70,000 የጠያሊስ ልብስ የለበሱ አይሁዶችም ይከተሉታል። ይህም ማለት ደጃል የሚነሳው ከምስራቅ አቅጣጫ ሲሆን በተለይም በኢራን አስባሃን አካባቢ 70,000 ወታደሮች ያሉት ልዩ ጦሮች ይኖሩታል። ጠያሊሳ የተባለው ልብስ አይሁዶች በትከሻቸው ላይ የሚጥሉት ሃይማኖታዊ ፎጣ ሲሆን ይህም ተከታዮቹ እጅግ አክራሪ የሆኑ የአይሁድ ሃይማኖት ቡድኖች ሊሆኑ እንደሚችሉ ይጠቁማል። ይህም የሚያሳየው ኢራን ከእስራኤል ጋር ያላት ጠላትነት ምንም ያህል በይፋ ቢገለጽም ለደጃል ተከታዮች መናኸሪያ ከመሆን ወይም ደጃል ከመውጣቱ በፊት ለሚፈጠረው ትርምስ መነሻ ከመሆን አታመልጥም ማለት ነው። ታዲያ ቂያማ ከምስራቅ በኩል እየቀረበች ይሆን? መልሱ ክስተቶችን በጥልቀት ለሚመለከት ሰው ግልጽ ነው። አዎን፣ ምናልባትም በመጨረሻው ምዕራፍ መጀመሪያ ላይ እንገኝ ይሆናል። ምስራቁ እየነደደ ነው። ቁድስ አልያም ኢየሩሳሌም በአይሁድ ተከባለች። የፖለቲካ ጥምረቶች እየተደበላለቁ ነው። ትንቢቶችም ወደ እውነትነት እየተቀየሩ ነው። ሆኖም ግን ተስፋ አይቆረጥም። መጨረሻው የሙእሚኖች ነው። ድልም የአላህ ዲን ነው። መሪነቱም ለዚህች ምርጥ ኡመት ይሆናል። ከእሳቱ ነበልባል ውስጥ የማህዲ ብርሃን፣ የዒሳ ዓለይሂ ሰላም ፍትህና የበይተል መቅዲስ ነጻነት ይወጣል። ደጃል ገና ያልታየ ታላቅ የቂያማ ምልክት ቢሆንም በተግባር ግን በመካከላችን አለ። እሱም በጠቀስናቸውና መሰል በሆኑ አጥማሚና መመሪያ ቢስ ግለሰቦች ተግባር ውስጥ ይገለጻል። በመጨረሻው ዘመን ግን በአካል ተከስቶ አይኑ ጠፍቶ ሰዎችን የሚያታልል ተአምራትን እያሳየ እኔ የበላይ ጌታችሁ ነኝ በማለት ራሱን እንደ አምላክ ያስታውቃል። ክብራን አድማጮች፣ በመካከለኛው ምስራቅ በርካታ ማዕቀቦችን እያስተናገደች የምትገኘውና ቁንጮ መሪዎቿን በተለያዩ አጋጣሚዎች ለጠላት የምትገብረው ኢራን እውን የደህንነት ተቋማቷ ድክመት ነው ብላችሁ ታስባላችሁ? በሀገሪቱ ወሳኝ የሆኑ መሪዎች እጅግ ጥብቅ የሆነ ቁጥጥር፣ ክትትልና ጥበቃ እየተደረገላቸው የጠላት ቦምብ ሲሳይ የሚሆኑት እንዲሁ የደህንነት ወንዝላልነት ይመስላችኋልን? ምናልባትም ይህ በተደጋጋሚ የመሪዎቿን ግድያ የምታስተናግደው ኢራን በግዛቷ በሚገኙ በደጃል አጃቢዎች አማካይነት እየተጠቃች ቢሆንስ? ወይም የደህንነቷ ጉዳይ ጠላት በፈለገ ጊዜ የሚዘጋውና ባሻው ጊዜ የሚከፍተው የደጃል አባል እጅ ላይ ወድቆ ቢሆንስ? አሊያም ለደጃል መምጫ መደላደልን ለመፍጠር
በደጃል እጅ በሚደገፉ አይሁዳውያን ቁጥጥር ስር ኢራን ደህንነቷ ወድቆ ቢሆንስ? እኚህ ሁሉ እንቆቅልሾች ፍቻቸው አላህ ዘንድ ብቻ ይቀራል። አላህ ከደጃል ፈተና ይጠብቀን ዘንድ አጥብቀን እንማጸነዋለን። ክብራን አድማጮች፣ በተመሳሳይ መሰናዶ እስክንገናኝ ድረስ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።